ሌሊቱን እጅግ በጣም ከባድና ጠንካራ የሆኑ ክስተቶች የተከሰቱት ጠቅላላ አድርጌ ለናንተ ላሳውቃችሁ አድምጡኝ። ሌሊቱን እጅግ በጣም አስገራሚ የሆኑ መረጃዎች ተሰምተዋል። አሜሪካ ኢራን ስትቀጥቅጣት ነው ያደረችው። ኢራንም ጥቃት ሰንዝራለች። በሆርሙዝ ሰርጥ ላይ ሲተላለፉ የነበሩና ናቪጌሽናቸውን አጥፍተው ሲሄዱ የነበሩ ሁለት መርከቦች ላይ ማለትም ትላልቅ የሆኑ ነዳጅ የጫኑ መርከቦች ላይ ጥቃት ሰንዝራለች ኢራንም። በዚህ መርከብ ላይ የነበረ አንድ የህንዳዊ ዜግነት ያለው ግለሰብ ህይወቱን ማጣቱ ተነግሯል። ኢራን በወሰደችው ጥቃት ምክንያት ማለት ነው። የአሜሪካም አየር ኃይል ጥቃቱን እንግዲህ በኢራን በስድስት በተለያዩ ከተሞች እጅግ በጣም ስፋት ባለው መልኩ የተለያዩ ሚሊታሪ ተቋማትን ታርጌት ባደረገ መልኩና የኮሙኒኬሽን ሴንተሮችን ታርጌት ባደረገ መልኩ ጥቃት ሲሰነዝር ነው ያደረው። እዚች ጋር የምታያት እንግዲህ ፍንዳታ ትንሽ ነገር እንዳትመስላችሁ፣ ነገር ግን በኮሙኒኬሽን ሴንተር ላይ የተወሰደ ጥቃት ነው። አሜሪካ የወሰደችው ጥቃት ነው። እንደዚህ አይነት ተመሳሳይ የሆኑ ጥቃቶችም ተወስደዋል። ከኋላ የምትመለከቱት ሲትኮም የአሜሪካን ሴንትራል ኮማንድ ያወጣው መረጃ ሲሆን እንግዲህ እነዚህ የምትመለከቷቸው ከተሞች እንዳለ ተካለዋል በዚህ ጥቃት ውስጥ መለሊቱም ማለት ነው በተወሰደ ጥቃት። በተጨማሪም ወደ 50 ሺህ የሚጠጉ የአሜሪካን እግረኛ ወታደሮች በሚድል ኢስት ውስጥ እንዳሉና በተጠንቀቅ ላይ እንደሆኑ የአሜሪካን ሲትኮም ተናግሯል። ኢራንም በዚህ መልስ ምት እንግዲህ ኩዌትን፣ ባህሬን ጨምሮ በዛ ሀገር የሚገኙ የአሜሪካን ቤዞች ላይ ከባድ የሆነ ጥቃት እንደሰነዘረች ተናግራለች። የተለያዩ መርከቦች ላይም ጥቃት እንደሰነዘረች ተናግራለች በዚህ ሰዓት ማለት ነው። ያው ሌሊቱን በነበረው የተኩስ ልውውጥ በዚህም ምክንያት ነዳጅ እጅግ በጣም ሌሊቱን ጨምሮ ነው ያደረው። ከኋላ እንደምትመለከቱት ማታ የነበረው ዋጋ ይህ ነው። $79 ነበር የሚሸጠው አንዱ በርሜል። ነገር ግን በአሁኑ ሰዓት ሌሊቱን ብቻ 7 እና 8 የአሜሪካን ዶላር በአንድ በርሜል ዋጋ ላይ ተጨምሮበታል። በአሁኑ ወቅት እንግዲህ እንደምትመለከቱት $86 የአሜሪካን ዶላር ነው የተሸጠ ያለው። ለንጽጽር እንዲመቻችሁ ባለፈው ሳምንት $68 የአሜሪካን ዶላር ነበር አንዱ በርሜል ሲሸጥ የነበረው። ታዲያ ካለፈው ጦርነት ይህንን ጦርነት ምንድነው ወረስት የሚያደርገው ወይም የበለጠ ዳሜጂንግ የሚያደርገው ብላችሁ ካላችሁ ይህ ጦርነት ብቻውን እየተካሄደ አይደለም። በአሜሪካና በኢራን ብቻ አይደለም የሚካሄደው። ሳውዲ አረቢያና ሁቲዎችም ተቀላቅለውታል። ከኋላ እንደምትመለከቱት ትናንትና እንደነገርኳችሁ አዲስ ጦርነት ተጀምሯል ብያችሁ ነበር። ሳውዲ አረቢያ በሁቲ በሚገኙ ታጣቂዎች ላይ ማለትም በሰና ኤርፖርት ላይ ጥቃት ሰንዝራ ነበር። ይህንንም ደግሞ ሁቲዎች እንበቀላለን ሲሉ ነበር ወደ እናንተ ማርሽ የለችሁ ነበር። ታዲያ ሌሊቱን ሁቲዎች እንግዲህ በሳውዲ አረቢያ ውስጥ በሚገኝ ኤርፖርት ላይ ጥቃት ሰንዝረዋል። በድሮኖችና በተለያዩ ቦሊስቲክ ሚሳይሎች የሰነዘሩትም ጥቃት ኳሌ በምትመለከቱት ሳውዲ አረቢያ ውስጥ በሚገኝ ኤርፖርት ላይ አልፎ ጉዳትን አስከትሏል ተብሏል። ታዲያ ይህንን ጦርነት ለምን የበለጠ የከረረ ያደርገዋል? ሁቲዎችም እንደተናገሩት ከሆነ በዚህ ምክንያት ማለትም በሳውዲ አረቢያ ጥቃት ምክንያት የባብኤል መንደብን ሰርጥን እንዘጋለን ብለው እየተናገሩ ይገኛል። ስለዚህ በዚህ ምክንያት የሆርሙዝ ሰርጥ ተዘግቷል። ከዛ በኋላ ደግሞ የባብኤል መንደብም ይሄንን ነገር ስጋት ተጭኖበታል ማለት ነው በአሁኑ ሰዓት። ይህ ማለት ደግሞ ያው ይገባቸዋል እኛ ጋርም ጉሮሯችን ጋር ደረሰ ማለት ነው። ታዲያ ነገሮችንም እጅግ በጣም ጠንካራ የሚያረጋቸውና የጦርነት መጀመሩ አይቀሬ ነው የተባለለት ነገር ይኳላ የምትመለከቱት ደብዳቤ ነው። አሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከ4 ቀን በፊት ለኮንግረሳቸው አሳውቀዋል። ታዲያ በዚህ ደብዳቤ ባጭሩ ምን ያትታል ብላችሁ ብትጠይቁኝ አሜሪካ የቻለችውን ነገር እንዳረገችና ከኢራን ጋር ስምምነት ለመፍጠር ብዙ መንገዶች እንደተጓዘች የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዳረጉና በተጨማሪም የተኩስ አቁም ስምምነቱን ተከትሎ ደግሞ የመግባቢያ ስምምነት ሁሉ እንደፈረሙና ነገር ግን ኢራን በዚህ የመግባቢያ ስምምነት መሰረት ልትሄድ እንዳልቻለችና የተኩስ አቁም ስምምነቱንም ሆነ የስምምነቱን ዋና ሐሳብ ጥሳለች። እሷንም ለማስተማር የተለያዩ ጥቃቶችን ጥቂት የሆኑ አነስ ያሉ ጥቃቶችን ለመሰንዘር ሞክር ያለው ነገር ግን ልትማር አልቻለችም። በዚህ ጥቃት ላይም የአሜሪካን እግረኛ ወታደር አልተሳተፈም። እስካሁን ድረስ የአሜሪካን አየር ኃይል ብቻ ነው የተሳተፈ ያለው። የፕሬዝዳንቱ ዋናው ሐሳብ የአሜሪካን ጥቅም ማስከበርና የተለያዩ የአሜሪካን ጓደኞች የሆኑ ወይም ቅርብ አጋር የሆኑ ሀገራትን ጥቅም ማስከበር ነው። ኢራን ደግሞ በእነዚህ ሀገራትና በእኛ ሀገር ላይ ከባድ የሆነ ችግርን ስለጣለች ይሄን ነገር ሶልቭ ለማድረግ ጥቃት ሰንዝር ያለው ወደፊትም ጠንካራ የሆነ ጥቃት ለመሰንዘር አስብ ያለው ይሄን ነገር ኮንግረሱ ይወቅልኝ ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ለኮንግረሳቸው አሳውቀዋል በዚህ ደብዳቤ ላይ። ይህም ማለት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላም ከባድ የሆነ ጥቃት ኢራን ላይ ለመሰንዘር አስበዋል። ፕላን እያደረጉ ነው። ፕላኑንም ኤክስኪዩት ሊያደርጉ ጫፍ ደርሰዋል እንደማለት። ያው ጦርነቱ ልንገባ እንችላለን። ስለዚህ የአሜሪካን ኮንግረስ ይዘጋጅልኝ ወይም ይወቅልኝ የሚል ሐሳብ ያለው ደብዳቤ ነው። እናም የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የተመረጡና ስትራቴጂካል የሆኑ ቦታዎችን እየመረጡ እያጠቁ ይገኛሉ። ኢራንም ያለ ፍቃድ በሆርሙዝ ሰርጥ የትኛውን መርከብ መመላለስ አይችልም ብላ እሷን መርከቦችን እያጠቃች ትገኛለች። በተጨማሪ በተለያዩ አረብ ሀገራት የሚገኙ የአሜሪካን ቤዞችን እየመታች ነው። እንዲሁም በኢራን ከባድ የሆነ ገዛ የሚደረግባቸው በየመን የሚገኙት የሁቲ ታጣቂዎች በሳውዲ አረቢያ ላይ ጥቃት እየሰነዘሩ ነው። ሳውዲ አረቢያ ደግሞ በየመን የሚገኙ የሁቲ ታጣቂዎችን እያነጣጠረች እየደበደበች ትገኛለች። ይህንም ተከትሎ በየመን የሚገኙት የሁቲ ታጣቂዎች ባብኤል መንደብን እንዘጋለን ብለው እያሉ ይገኛሉ። ባብኤል መንደብ ደግሞ የኢትዮጵያ ጉሮሮ ነው። አዲስ ነገር ካለ ማሳወቃችሁ ይሆናል። ሰበር መረጃ መንግስት ታላቅ የሆነ የህገ መንግስት ለውጥ ሊያደርግ መሆኑ ተሰማ። ሁሉም ክልሎች ሊፈርሱ ነው። አዲስ አበባና ድሬዳዋም ላይ ትልቅ ለውጥ ሊደረግ ነው። የገዢው ብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያዘጋጃቸው አጀንዳዎች ይፋ ሆነዋል። በገንዘብና በጂኦግራፊ ብቻ የተመሰረቱ አዳዲስ ክልሎችን ለመፍጠር አሁን ያሉት በብሔር የተዋቀሩት ክልሎች እንዲፈርሱ ሐሳብ ቀርቧል። ይህ አቋም በኦሮሚያ አመራሮች ዘንድ ከፍተኛ ተቃውሞ ያስነሳ ሲሆን አዲስ አበባና ድሬዳዋ ደግሞ ራሳቸውን የቻሉ ሙሉ ክልል እንዲሆኑና የኦሮሚያ ልዩ ጥቅም ቀርቶ ወደ ጋራ ጥቅም እንዲቀየር ተጠይቋል።
በተጨማሪም የፌዴራሉ ስርዓት ምሰሶ ተደርጎ የሚወሰደው የአንቀጽ 39 እስከ መገንጠል የሚለው መብት ሙሉ በሙሉ እንዲሰረዝ የህገ መንግስቱ መግቢያም ከብሔር ብሔረሰቦች ወደ ብዝሃ ብሔራዊ ህዝቦች እንዲቀየር ሐሳብ ቀርቧል። መሬትም የመንግስት መሆኑ ቀርቶ በግል ባለቤትነት መግዛትና መሸጥ እንዲቻል በአዋጅ እንዲመራ አቅጣጫ ተቀምጧል። ይህ ታላቅ ለውጥ የሀገሪቱን ቀጣይ ዕጣ ፈንታ ሙሉ በሙሉ ሊቀይረው ይችላል ተብሏል። ሐሳባችሁን በኮሜንት አጋሩ። አስደንጋጭ ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከባድ የእሳት አደጋ ደረሰ። በትላንትናው ዕለት ሐምሌ 6 ቀን 2018 ዓ.ም በሮዝማውንት ሚኒሶታ በሚገኘው የሚኒሶታ ደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተነሳ ከባድ የእሳት አደጋ በህንጻው ላይ ከፍተኛ ጉዳት ደርሷል። በህንጻው ላይ ከፍተኛ መዋቅራዊ ጉዳት የደረሰ ሲሆን በኃይለኛው ሙቀት ምክንያት የጣራው ትልቅ ክፍል ተደርምሷል። የእሳት አደጋ ተከላካዮች እሳቱን ሙሉ በሙሉ ለመቆጣጠር ለሰዓታት መረባረብ አስፈልጓቸዋል። አደጋው በደረሰበት ወቅት በህንጻው ውስጥ ምንም አይነት ሰው እንዳልነበረ የአደጋ ጊዜ ሰራተኞች አረጋግጠዋል። የእሳቱ መነሻ መንስኤ በውል አልታወቀም። የአካባቢው የህግ አስከባሪዎችና የእሳት አደጋ ክፍሎች አደጋው ምን እንደቀሰቀሰው ለማወቅ ሙሉ ምርመራ ጀምሯል። በዚህ እጅግ አስቸጋሪ ወቅት ሐሳባችሁና ጸሎታችሁን ከደብረ ብስራት ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን ምዕመናን ሰበር መረጃ በአዲስ አበባ ግራር ኮንዶሚኒየም አካባቢ ከባድ የትራፊክ አደጋ መከሰቱ ታውቋል። ዛሬ ከስልጤ ሰፈር ወደ ግራር ኮንዶሚኒየም በሚወስደው መንገድ ላይ አንድ የሲኖ ትራክ የጭነት መኪና ፍሬን እምቢ በማለቱ ከቁጥጥር ውጭ ሆኖ እስከ 6 በሚደርሱ መኪኖች ላይ ከፍተኛ ጉዳት ደርሷል። በአደጋው በቪትዝ መኪና ውስጥ የነበረ አንድ ሰው በአስቸኳይ ወደ አለርት ሆስፒታል ተወስዶ ሕክምና እየተደረገለት ይገኛል። በዚህ አስፈሪ አደጋ ውስጥ ግን አንድ አስደናቂ ተአምር ተመዝግቧል። ሙሉ በሙሉ በወደመችው የቪትዝ መኪና ውስጥ የነበረች አንዲት ሕፃን ሴት ልጅ በሚያስገርም ሁኔታ ያለምንም ጉዳት በሰላም ለመውጣት ችላለች። አደጋውን እያዩ ህፃኗ በሰላም መትረፏን የተመለከቱ የአካባቢው ሰዎች በደስታና በለቅሶ ተሞልተዋል። አሽከርካሪዎች መኪናቸውን በተለይም የፍሬም ብቃቱን በየጊዜው እንዲፈትሹ ጥሪ ቀርቧል። ሐሳባችሁን በኮሜንት አጋሩ። በዛሬው ዕለት እጅግ በጣም አሰቃቂ የሆነ የመኪና አደጋ በአዲስ አበባ ከተማ ማለትም በአየር ጤና ትንሽ ከፍ ብሎ በካራ ቆሬ አካባቢ በተለምዶ ግራር አካባቢ በሚባለው ቦታ ላይ ከፍተኛ የሆነ የመኪና አደጋ ተከስቷል። ይህም አደጋ የደረሰው ከኋላ በምትመለከቱ በሲኖ መኪናና እንዲሁም በቪትስ መኪና በሁለት ቪትስ መኪናዎች ላይ ነው። እንደምትመለከቱ አደጋው እጅግ በጣም ከፍተኛ ነበር። በዚህም የመኪና አደጋ ምክንያት የሁለት ሰዎች ህይወት እንዳለፈ በአሁኑ ሰዓት እየተነገረ ይገኛል። ታዲያንም ከፍተኛ የሆነ አደጋ ደረሰ። የሲኖ መኪና ሸዋ እየጫነ የሲኖ መኪና ነበረ ፍሬም በጥሶ ነው በእነዚህ መኪኖች ላይ የወጣው ተብሏል። እቺን መኪና እንደምትመለከቷት ሙሉ ለሙሉ ነው ሲኖ የወጣባት ከፍተኛ የሆነ አደጋ አስተናግዳለች። አንደኛዋ ቪትስ ደግሞ ግማሽ አካሏ ሙሉ ለሙሉ እንዲወድም ሆኗል። በዛ ውስጥም የነበሩ ሰዎች ተጎድተዋል ተብሏል። በአካባቢውም በነበሩ የንግድ ሱቆች ላይ ከፍተኛ ጉዳትን አስከትሏል ተብሏል። ከእንደዚህ አይነት ድንገተኛ አደጋ መድኃኒዓለም የሚሰውረን ፈጣሪ ይሰውረን ማለት እወዳለሁ። በዛሬው ዕለት ቴዲ አፍሮ 50 ዓመት ሞልቶታል። በኢትዮጵያ የሙዚቃ ታሪክ ውስጥ ለራሱ የማይረሳ አሻራ ያኖረው ታላቁ ከያኒ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዛሬ ልደቱ ነው። ጥበብን ከሀገር ፍቅር፣ ዜማን ከአንድነት ጋር አዋህዶ የሙዚቃ ኢንዱስትሪውን የመራው ቴዲ አፍሮ ዛሬ ማለትም ማክሰኞ ሐምሌ 7 ቀን 2018 ዓ.ም 50ኛ ዓመቱን ይዟል። ሁላችሁም መልካም ልደት እያላችሁ ለቴዲ አፍሮ ያላችሁን ፍቅር ግለጹለት። መልካም ቀን።